በተመለከተ በቀዳሚነት ከአማራ ፋኖ በወሎ ወይም ቤት አማራ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው መቀጠል ትችላለህ። አመሰግናለሁ ተስፋዬ። ሁላችሁንም የሚዲያ ባለሙያዎቹንም ህዝብ ግንኙነቶቹን ሰላም ብያ ከዚህ ጋር ተያይዞ በ19ኛ ቀን የዘመቻ አንድነት አሁንም ተጋድሎ ተጠናክሮ ቀጥሏል። የአማራ ፋኖ በወሎ ቤት አማራ ከአምስቱ ኮሮች እንግዲህ ላስታ አሳምነው ኮር እንደሚታወቀው ግዙፍ ኮር ነው። አሁንም ተጋድሎችን አጠናክሮ ቀጥሏል በተለያዩ ክፍለ ጦሮቹ። በዛሬው ዕለትም ከንጋት ሌሊት ጀምሮ ትላንትና ለዛሬ ማለት ነው ከምሽቱ ከንጋቱ 12 ሰዓት እስከ ቀን 6 ሰዓት ድረስ በዋድላ ወረዳ ስር የምትገኘው ሐሙሲት ከተማ ላይ ከፍተኛ ጥቃት በመክፈት ያገዛዙ ዙፋን ጠባቂ ሰራዊት ላይ በርካታ ሙትና ቁስለኛ በማድረግ ከተማውና አካባቢው ላይ የተሻለ የወገን ጦር የበላይነት በመያዝ ድል የተቀዳጀበችበት ሁኔታ አለ። እንግዲህ ተከዜ ክፍለ ጦር ናት በአማራ ፋኖ በወሎ ቤት አማራ በግዙፉ ላስታ አሳምነው ኮር ስር የምትገኘው በአርበኛ ኮማንዶ ዘላለም ሲሳይ ስር የምትመራው ተከዜ ክፍለ ጦር እንግዲህ በዚህ በላስታ ከተሞች ሸፍኖ እያስተዳደረም በርካታ ተጋድሎችን እያደረገም ከወልዲያ ባህር ዳር መስመርን ጭምር በመግባት በርካታ ትንቅንቅና ተጋድሎ እያደረገ ያለ ክፍለ ጦር ነው። አሁንም ሐሙሲት ላይ በአንድ ሻለቃ ልዩ ዘመቻው እንግዲህ ይህንን ተጋድሎ በማድረግ በርካታ ድል አስመዝግቦ የወጣውና ቀጠናው ላይ የተሻለ አሰላለፍና ቁመና የያዘው። ከዚህ በተለየ ልጅ ኢያሱ ኮር በርካታ የክፍለ ጦርና የኮር አመራሮቹን ስልጠና በመስጠት ሰሞኑን በአዲስ ተጋድሎ ምዕራፍ በርካታ ስልጠናዎችን በመስጠት ያለፈውን በመገምገም አሁን ያሉበትን ቁመናና መጻኢ የትግላችንን ሁኔታ በመገምገም ክፍለ ጦርና ለኮር አመራሮቹ ስልጠና በመስጠት ሁሉንም ያስመረቀበትና ለአዲስ ስራ ያዘጋጅበት ሁኔታ አለ። ይህም በተጠናከረ መንገድና በጥሩ ሁኔታ ያለቀበትና ለአዲስ ትግል የተዘጋጁበት ሁኔታ አለ። በተረፈ በምዕራቡ ቀጠና ያለው የንጉስ ሚካኤል ኮር፣ ምስራቅ አማራ ኮር 1ና ኮር 2፣ ልጅ ኢያሱ ኮር እንዲሁም ላስታ አሳምነው ኮር አሁንም ለተሻለ ለአዲስ ግዳጅ በዘመቻ አንድነት ተጠናክረው የሚቀጥሉበት ቁመና ላይ ይገኛሉ። ከአውደ ውጊያ መረጃዎች ጋር በተያያዘ እንደ አማራ ፋኖ በወሎ ቤት አማራ ያሉን አጫጭር መረጃዎች እነዚህ ናቸው። አመሰግናለሁ። እሺ እናመሰግናለን። ከአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው። ከዚህ በመቀጠል ከአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ የ19ኛ ቀን የዘመቻ አንድነት ውሎ ምን ይመስላል? ዛሬ በተለይም በባህር ዳር አካባቢ ሞቅ ደመቅ ያለ ትግል እንደነበረ የተለያዩ መረጃዎች እያየን እንገኛለን። መቀጠል ትችላለህ። አመሰግናለሁ ተስፋዬ። እንግዲህ አማራ ፋኖ በጎጃም በዘመቻ አንድነት 19ኛ ቀን ላይ ዛሬም ታላቅ ጀብድ ፈጽሟል በተለያዩ አውደ ግንባሮች። ቀደም ሲል እንደጠቀስከው በባህር ዳር እንግዲህ እና አብይ አህመድ ምስለኔ ተሰብስቦ ነበረ። አብዮታዊ ዲሞክራሲ ከባህር ዳር እንዳይነቀልባቸው ምሰሶ እንዳይፈርስባቸው ዛሬም መልሰው ባህር ዳር ላይ የአብዮታዊ ዲሞክራሲ ቁጥቁጦች ዛሬም ቀለም ለመቀባት የፈራረሰ ምሰሷቸውን ቀለም ለመቀባት ተሰብስበው ነበረ። ከትናንት በፊት ጀምረው ወደ ከተማዋ የገቡት ግማሽ የተገደዱ ግማሽ በውሎ አበል የታጠሩ የታጀቡ ኃይሎች በፋኖ ላይ ፕሮፓጋንዳ ለመስራት ሲታጣሩ ነበረ። በዚህም ባህር ዳር ላይ በአማራ ፋኖ በጎጃም በሞርተር በዘሪውን 13 እና በፈንጅ በተደረገ የከተማ ውስጥ ኦፕሬሽን ሲያጅቧቸው የነበሩ የጸጥታ ኃይሎች ላይ እርምጃ ወስደናል። ስቴዲየም ውስጥ ድንኳን ተዘርግቶ ተሰብስቦ በነበረው አበል ተከፋይ ላይ እርምጃ ወስደን 100% መበተን ችለናል። በአጋጣሚ ሆኖ ትናንትና ከትናንት በፊት ተጽፎ የተሰጣቸውን ፕሮፓጋንዳ ለመናገር ማይክ ሲጠብቁ ደፋ ቀና ሲሉ የነበሩ የአብይ አህመድ ተላላኪዎች
ስቴዲየም ውስጥ ብልሽቶቻቸው ሲወጣ በአይን እማኞች ተመልክተናል። በአጠቃላይ ባህር ዳር ስቴዲየም ላይ የነበረውን ሁኔታ በዚህ መንገድ በትነነዋል። ሁለተኛው ኦፕሬሽን እዚያው ባህር ዳር ውስጥ የነበረው ምንድነው? ስራ አመራር ኢንስቲትዩት የሚባል ወይም ድንጋይ ማምረቻ የሚባል የባህዴን ተቋም አለ። የባህዴን ድንጋይ የሚያመርቱበት ካድሬ የሚፈለፍሉበት ተቋም ነው። ቀጥሎ ከስቴዲየም አወጥተው አበል ለመክፈል ምሳ ለመመገብ እዚያ ነበር የወሰዷቸው። አሁንም እዚያ ላይ ተከታታይ 3 የሞርተር ጥቃት በመፈጸም አንዳንዶቹ የብልጽግና ሰራዊት አባላት ላይ ቁስለኛ የሆኑ ሲሆን ቀሪውም እንደዚሁ ከድንጋይ ማምረቻ ሩጦ አምልጧል። በአጠቃላይ በፋኖ በአማራ ትግል ላይ በአማራ ህዝብ ደም ላይ ለማላገጥ ባህር ዳር ተሰብስቦ የነበረውን የእነ አብይ አህመድን የወረራ ስርዓት አስቀጣይ ኃይል ላይ የማያዳግም እርምጃ ወስደን መበተን ችለናል። ባህር ዳር ላይ ታላቅ ጀብድ ነው የተሰራው። ሁለተኛው ዛሬ በአማራ ፋኖ በጎጃም እንደዚሁ 5ኛ ክፍለ ጦር ወርቅ አባይ ብርጌድ ጋር 83 የሚደርስ የሚኒሻ አባል ሙሉ በሙሉ ትጥቁን እንደያዘ የአማራ ፋኖ በጎጃም 5ኛ ክፍለ ጦር ወርቅ አባይ ብርጌድን ተቀላቅሏል። በከፍተኛ ሁኔታ ወደ እርሻው እየተመለሰ ወደ ማህበረሰቡ ወደ ህዝቡ እየተመለሰ የሚገኘው ሚኒሻ በየአካባቢው እየገባ ነው። ዛሬም ይህ በሰፊው ወደ ህዝቡ እየተቀላቀለ መሆኑን የሚያሳይ ነው። ትናንትና 30 ነበር፣ ዛሬ 83 በድምሩ 113 የሚደርስ ሚኒሻ ነው እንግዲህ እየከዳ ያለው። በሌሎች ወረዳዎችም እንደዚሁ በከፍተኛ ሁኔታ ወደ ህዝቡ ይቅርታ እየጠየቀ እየተቀላቀለ ሰላማዊ ኑሮውን እየኖረ ያለበት ሁኔታ ነው ያለው። በዚህ አጋጣሚ ቤተሰቦቻቸው እየደወላችሁ ልጆቻቸው እየደወላችሁ ያለምንም እንከን በሰላም መኖር እንደሚችሉና ወደ እርሻቸው ወደ ትዳር